በደብረ ብርሃን ከተማ በአገዛዙ ታጣቂዎች መካከል የለየለት የእርስ በርስ ተኩስ መከፈቱ ተሰማ። ይህንን ክፍተት ተከትሎም የሸዋ አርበኞች በወሰዱት ፈጣን እርምጃ 3 የጸጥታ አካላት መደምሰሳቸውና በርካቶች መቁሰላቸውም ታውቋል። በአጼ ዘርዓ ያዕቆብና በእቴጌ ጣይቱ ክፍለ ከተሞች የደረሰውን ይህንን መዋቅራዊ መበተን አስመልክቶ መግለጫ የሰጠው የሸዋ ጠቅላይ ግዛት አሳምነው እዝ የተቀሩት የሚሊሻና የአድማ ብተና አባላት የተሰጣቸውን ውስን ጊዜ በመጠቀም በአስቸኳይ መሳሪያቸውን አስረክበው ወደ ህዝባዊው የፋኖ ትግል እንዲቀላቀሉም የመጨረሻ ማስጠንቀቂያ አስተላልፏል። ተጨማሪ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ አሳምነው ኮር ከዘመቻ ደማሊ እስከ ዘመቻ አንሻሴት ድረስ ባሉት ተከታታይ 8 ወራት ውስጥ ብቻ ከ850 በላይ ያገዛዙ ኃይሎች ወደ ፋኖ መቀላቀላቸውን ገለጸ። እዙ ከአውደ ውጊያ ጎን ለጎን ሰራዊቱን ይበልጥ ለማብቃትም ጥልቅ ግምገማዎችንና የታድሶ ስልጠናዎችን በይፋ መጀመሩን አስታውቋል። በአሁኑ ወቅትም የ16ኛ ነብሮ ተወርዋሪ ኮማንዶ የ19ኛና የ30ኛ ክፍለ ጦር አመራሮች በግዳጅ አፈጻጸምና በህዝብ አስተዳደር ተግባራት ዙሪያ የአቅም ማጎልበቻ ስልጠና እየወሰዱ ይገኛሉ ብሏል። ዝርዝሩን ይዘናል። በመካከለኛው ምስራቅ ያለው ወታደራዊ ግጭት ፍጹም ወደ ለየለት ደረጃ ተሸጋግሯል። በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀጥተኛ ትዕዛዝ በኢራን ላይ የተሰነዘረው የከባድ ቦምብ ናዳና የኢራን አስቆጪ ምላሽ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ መዘጋት የዓለምን የነዳጅና የንግድ ልብ ትርታም በአንድ ጀንበር አቁሞታል። ፕሬዝዳንት ትራምፕ ኢራን ስምምነቱን የማትቀበል ከሆነም ታይቶ የማይታወቅ ታሪካዊ ጥፋት ይጠብቃታል ሲሉ በዛቱበትና የሆርሙዝ መዘጋት የዓለምን የነዳጅ ገበያ ያናወጠበትን አስፈሪ ወታደራዊ ግጭት መረጃ ይዘናል። ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ ታጣቂዎች እርስ በርስ መጠራጠርና መተኳኮስ ውስጥ ገብተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ ግንባር እያስመዘገበ የሚገኘውን ጠንካራ ወታደራዊ ክንድና ጫና መቋቋም ያቃተው የብልጽግናው ኃይል በመጨረሻም እርስ በርሱ በመጠራጠርና በመተኳኮስ መበተን መጀመሩ ታውቋል። ከዙ የወጡ ይፋዊ ግንባር መረጃዎች እንደሚያመላክቱት በመፈራረስ ላይ የሚገኘው ያገዛዙ ዘራፊ ቡድን በደብረ ብርሃን ከተማ እርስ በርስ በመተኳኮስ መጠፋፋት ውስጥ የገባ ሲሆን የፋኖ የውስጥ መዋቅሮችም ይህንን ወታደራዊ ክፍተት በመጠቀም ቀጥተኛ እርምጃዎችን መውሰዳቸው ተገልጿል። የእዙ የህዝብ ግንኙነት መምሪያ ክፍል ፋኖ አከበር ስመኘው ለጣቢያችን እንደገለጸው በትናንትናው ዕለት በደብረ ብርሃን ከተማ ስር በሚገኙ 2 የክፍለ ከተሞች ላይ በአገዛዙ ኃይሎች መካከል ከባድ የተኩስ ልውውጥ ተከስቷል ብሏል። የተኩስ ልውውጡ የተከሰተው በአጼ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ ውስጥ ሲሆን በአገዛዙ ታጣቂዎች መካከል የተፈጠረውን አለመግባባት ተከትሎ የተቀሰቀሰ መሆኑንም አረጋግጧል። ይህንን የአገዛዙን የእርስ በርስ መተኳኮስና የተፈጠረውን ወታደራዊ ቀውስ ክፍተት በመጠቀምም ለደህንነታቸው ሲባል ስማቸው ያልተጠቀሰ የፋኖ ውስጥ አርበኛ አባላት በወሰዱት ፈጣን እርምጃ 2 የሚሊሻ አባላትና 1 የፖሊስ አባል በክትትል ወዲያውኑ ተሸኝተዋል ብሏል። በከተማ ውስጥ በነበረው ድንገተኛ የተኩስ ልውውጥም መውጫ መግቢያ የጠፋውና በውር ድንበር ሲተኩስ የነበረው ያገዛዙ ኃይል ከጉዳዩ ጋር ምንም አይነት ግንኙነት በሌላት አንዲት ንጹህ የከተማ ሴት ላይ በመተኮስ ከፍተኛ የአካል ጉዳት ማድረሱም ተሰምቷል። ተጎጂዋም በአሁኑ ወቅት በሆስፒታል በከባድ ሕክምና እርዳታ ላይ እንደምትገኝ ተረጋግጧል። በደብረ ብርሃን ከተማ እምብርት ላይ የታየው ይህ ክስተት ያገዛዙ ጦር እርስ በርሱ ፍጹም ወደ አለመተማመን ምዕራፍ መሸጋገሩንና ወታደራዊ ዲሲፕሊኑም መፈራረሱን ያመላከተ ሆኗል። ይህንን መዋቅራዊ መበተን ተከትሎም ወደ ቤተሰቦቻቸውና ወደ ህዝባዊ የፋኖ ትግል በሰላም በመቀላቀል ላይ የሚገኙት የሚሊሻና የአድማ ብተና አባላት ቁጥር በከፍተኛ ሁኔታ እየጨመረ መጥቷል ተብሏል። የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለአስራት እንደገለጸው አሁንም በአገዛዙ መዋቅር ውስጥ ሆነው ለጥቂት አምባገነኖች ስልጣን ህይወታቸውን እየገበሩ ላሉ ታጣቂዎች የመጨረሻ ወታደራዊ ማስጠንቀቂያ አስተላልፏል። አገዛዙ ኃይል ወደ አለመተማመን የገባና በመጨረሻም እርስ በርሱ ወደ ለየለት መተኳኮስ የሚያመራ መሆኑ የማይቀር እውነታ ሆኗል ያለው እዙ ትግሉን እንዲቀላቀሉም ጥሪ አቅርቧል። የደብረ ብርሃን ከተማ ነዋሪዎችም ያገዛዙን የውስጥ ሽብር በንቃት እንዲከታተሉና ደጀንነታቸውን እንዲያረጋግጡ ያሳሰበው እዙ ያገዛዙ መዋቅር ሙሉ በሙሉ እስኪበተን ድረስ የከተማ ውስጥ ኦፕሬሽኖች ተጠናክሮ እንደሚቀጥሉም ለጣቢያችን ባደረሰው የግንባር መረጃ አስታውቋል።
ከዘመቻ አንሻ ሰይድ ማግስት ያገዛዙ ሰራዊት ፍርሰት በወሎ መቀጠሉ ተሰምቷል። ባለፉት 8 ወራት ብቻ በወሎ ቤት አማራ ከ850 በላይ የመከላከያና የካቢኔ አባላት ያሳምነው ኮርን መቀላቀላቸውም ተገልጿል። በአማራ ክልል በከፍተኛ ወታደራዊ ኦፕሬሽን አይቀጡ ቅጣት የተቀጣው የብልጽግናው አገዛዝ ሰራዊት መዋቅራዊ መበተንና መፈራረሱ ይበልጥ መፋጠኑ ተሰምቷል። ለአምባገነኑ የዙፋን መንበር በማወቅ ይሁን ባለማወቅ ሲዋጋ የነበረውና በዘመቻ በፋኖ ከባድ ክንድ የተመታው ያገዛዙ ሰራዊት በአሁኑ ወቅት ከሃዱ እየፈረሰ ፋኖ ወደሚገኝበት ቦታዎች ሁሉ በከፍተኛ ሁኔታ እየተቀላቀለ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር የህዝብ ግንኙነት ክፍል ለጣቢያችን ባደረሰው መረጃ መሰረት ያገዛዙ ወታደራዊና ፖለቲካዊ ውድቀት በአደባባይ መጋለጡ ቀጥሏል ብሏል። በኮሩ ስር የሚገኘውን የ19ኛ ክፍለ ጦርን በይፋ የተቀላቀሉት 10 አለቃ አማረ ተፈራና ጓደኛው ካገዛዙ 34ኛ ክፍለ ጦር 4ኛ ሬጅመንት በመውጣት መሆኑም ተገልጿል። 10 አለቃ አማረ ስላገዛዙ መከላከያ ወቅታዊ ቁመና በሰጠው ወታደራዊ ምስክርነትም ሰራዊቱ በአሁኑ ወቅት ምንም አይነት የመዋጋት አቅም እንደሌለው ፍጹም በሆነ መሰላቸትና እጅግ በከፋ የስነ ልቦና ውድቀት ውስጥ እንደሚገኝም በይፋ አጋልጧል። በሌላ በኩል የ303ኛ አሳምነው ኮር አካል የሆነውን 30ኛ ክፍለ ጦርን የተቀላቀሉትና የዞ ኦፕሬተር የነበሩት መሰረታዊ ወታደር ማሪሁን ጌታ፣ መሰረታዊ ወታደር ዮሴፍ አዱኛውና መሰረታዊ ወታደር ቴድሮስ ጥላሁን የተባሉ ወጣቶች ያገዛዙን አፋኝ መዋቅር ጓዳ ፈትሸው ፋኖን መቀላቀላቸው ተሰምቷል። እነዚህ ወጣቶች ቤተሰቦቻቸው ልከው ከሚያስተምሯቸው የከፍተኛ ትምህርት ኮሌጆች ላይ ባገዛዙ ታጣቂዎች ታፍነው በኃይል ወደ ማሰልጠኛ የገቡ መሆናቸውን ገልጸው ያገዛዙን የውስጥ ጓዳ በሚገባ መርምረን ከተረዳን በኋላ ለገዛ ቤተሰቦቻችን ወንድምና እህቶቻችን ማጥፊያ የሚሆንን አምባገነን ስርዓትና ተቋም ለአንድም ሰከንድ አናገለግልም በማለት መሳሪያቸውን ይዘው ወደ ፋኖ መቀላቀላቸውን በኩራት ተናግረዋል። ጠላትን ስቦ በማስከዳትና ስርዓቱን ከውስጥ በማፍረስ ረገድ በተሰሩ የደህንነት ስራዎችም ከመስከረም 14 ቀን 2018 ዓ.ም ከተካሄደው ዘመቻ አደማሊ ጀምሮ ባለፉት ተከታታይ 8 ወራት ውስጥ ብቻ ከ850 በላይ ያገዛዙ መከላከያ፣ አድማ ብተና፣ ፖሊስ፣ ሚሊሻና ስርዓቱን ያገለግሉ የነበሩ የካቢኔ አባላት መሳሪያቸውን ይዘው 303ኛ አሳምነው ኮርን ተቀላቅለዋል ሲል ኮሩ ለጣቢያችን ገልጿል። የኮሩ ፖለቲካ መምሪያ ኃላፊ አርበኛ በሪሁን ደምሌ አሁንም ጊዜው እንዳረፈደ ጠቁመው ቀሪው ያገዛዙ ሰራዊት በአስቸኳይ መሳሪያውን ለህዝብ በማስረከብና ፋኖን በመቀላቀል የገዛ ህይወቱ እንዲታደግም አስቸኳይ የህይወት አድን ጥሪ አቅርበዋል። በሌላ በኩል ኮሩ በስሩ ለሚገኙ ክፍለ ጦሮችና ብርጌዶች አጠቃላይ ግምገማና የተሃድሶ ስልጠናዎችን በይፋ መስጠት ጀምሯል። የእዝ የኮርና የክፍለ ጦር ከፍተኛ አመራሮች በተገኙበት ከግንቦት 30 ቀን 2018 ዓ.ም ጀምሮ በተካሄደው በዚህ ጥልቅ ግምገማ የ16ኛ ነብሮት ወርዋሪ ኮማንዶ፣ የ19ኛና 30ኛ ክፍለ ጦር አባላት የወታደራዊ አመራርና የህዝብ አስተዳደር ተግባርና ኃላፊነት መወጣትን በተመለከተ የአቅም ማጎልበቻ ስልጠና ወስደዋል ሲል እዙ ለጣቢያችን ባደረሰው የግንባር መረጃ ጨምሮ ገልጿል። መካከለኛው ምስራቅ ወደማይመለስ እሳት ውስጥ ገብቷል። አሜሪካ በኢራን ላይ ከባድ የቦምብ ድብደባ ማድረሷን ተከትሎም የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በኢራን በአሜሪካና እስራኤል የተቀሰቀሰው ወታደራዊና ዲፕሎማሲያዊ ጦርነት ሳይፈታ የመካከለኛው ምስራቅ ቀውስ ፍጹም ወደ ለየለት አጠቃላይ ጦርነት ተሸጋግሯል። ባለፈው ሚያዝያ ወር ላይ ተደርሶ የነበረው የተኩስ አቁም ስምምነትም ሙሉ በሙሉ አመድ ሆኖ ቀርቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡ ቀጥተኛ ትዕዛዝም የአሜሪካ ጦር በኢራን ቁልፍ ስትራቴጂካዊ ተቋማት ላይ በከባድ ቦምቦች የታገዘ ድብደባ የፈጸመ ሲሆን ኢራን በበኩሏ የዓለምን የነዳጅ አቅርቦት ማነቆ የሆነውን የሆርሙዝ ወሽመጥን ለማንኛውም አይነት የባህር ላይ ትራፊክ ሙሉ ለሙሉ በመዝጋት ለጥቃቱ ምላሽ ሰጥታለች። ይህንን ተከትሎም ዓለም አቀፉ የነዳጅ ገበያ በከፍተኛ ሁኔታ መናጋት ጀምሯል። የአሜሪካ መከላከያ ሚኒስትር ፔቴክስ በፍሎሪዳ ከሚገኘው የአሜሪካ ማዕከላዊ እዝ ሴንትኮም ዋና መስሪያ ቤት በሰጡት አስቸኳይ መግለጫም በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የአሜሪካ ጦር በኢራን ውስጥ በሚገኙ ቁልፍ ወታደራዊና የስትራቴጂክ ተቋማት ላይ የቦምብ ድብደባ ማካሄዱን በይፋ አረጋግጠዋል። ሚኒስተሩ ይህንን ከባድ እርምጃ ኢራን በቀጠናው ለምታሳየው ቀጣይነት ያለው መተናኮስና በሰላም ድርድሩ ላይ ለወሰደችው ግትር አቋም የተሰጠ ስኬታማ ምላሽ ሲሉ የገለጹ ሲሆን ጥቃቱ የኢራንን ወታደራዊ አቅም ሙሉ በሙሉ ለማዳከም የታለመ መሆኑንም ተናግረዋል። ፕሬዚዳንት ትራምፕ በበኩላቸው ይበልጥ የሚያስፈራና ቀጠናውን የሚያስደነግጥ ጠንካራ ማስጠንቀቂያ ሰንዝረዋል።
ኢራን የተዘረጋላትን ስምምነት አሁንም የማትቀበል ከሆነ በነገው ዕለት በታሪኳ አይተው የማታውቀውን እጅግ አስከፊ ጥቃት እንፈጽማለን ሲሉም ተደምጠዋል። የአሜሪካን የቦምብ ናዳን ተከትሎም የኢራን ሀታም አልአንቢያ የተሰኘው ከፍተኛ ጥምር ጦር እዝም ወዲያውኑ አስቸኳይ መግለጫ አውጥቷል። እዙ የዓለም የነዳጅ አቅርቦት ቁልፍ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ የነዳጅ ጫኝ መርከቦችንና የንግድ ትራፊክን እንቅስቃሴ ሙሉ በሙሉ መዝጋቱንም አውጇል። የኢራን ወታደራዊ እዝ ይህንን ትዕዛዝ ጥሶ ለመሻገር በሚሞክር በማንኛውም አይነት የንግድም ሆነ የነዳጅ መርከብ ላይ ጦሩ የማያዳግም ወታደራዊ እርምጃ እንደሚወስድ በይፋ አስጠንቅቋል። የኢራን መንግስታዊ ሚዲያዎች በሆርሙዝ አቅራቢያ በነበሩ የአሜሪካ የጦር መርከቦች ላይ የሚሳኤልና የድሮን ጥቃት መሰንዘሩንና መርከቦችን መምታታቸውንም የዘገቡ ቢሆንም የአሜሪካ ወታደራዊ ባለስልጣናት ግን የተመታ ምንም አይነት መርከብ የለም በማለት መረጃውን በፍጥነት አስተባብለዋል። በዓለም አቀፍ ደረጃ ለፍጆታ የሚውለው የድንጋይ ከሰልና የነዳጅ አቅርቦት 1/5 ወይም 20% የሚሻገርበት የሆርሙዝ ወሽመጥ መዘጋቱም በዓለም የነዳጅ ገበያ ላይ ወዲያውኑ ታይቶ የማይታወቅ የዋጋ ጭማሪ ማስከተሉንም የሮይተርስ የዜና ወኪል ዘግቧል። ይህ አዲስ ጦርነት በቀይ ባህር ላይ ከየመን ሁቲዎች አንሳር አላህ የባህር እገዳ፣ የሶሪያና ኢራቅ የአየር ክልል መዘጋት እንዲሁም ቀደም ሲል ከተስተዋለው የግብጽ ቱርክና ኤርትራ ድብቅ ቀጠናዊ የኃይል አስተላለፍ ጋር ተዳምሮ መላውን መካከለኛው ምስራቅና የአፍሪካ ቀንድን ወደማይወጣበት ታላቅ ዓለም አቀፍ የጦርነት ቀውስ ውስጥ እየከተተው መሆኑንም ዓለም አቀፍ ተንታኞች በከፍተኛ ስጋት እየገለጹ ይገኛሉ። ክብራትና ክብራን ቤተሰቦቻችን ለዛሬ ሰኔ 4 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ